እንደዛው ቃል ገብቶለታል። በዚህ በአቤል ጉዳይ እንደሚያግዘው እንግዲህ ቃል ገብቶለታል። እስከተወሰነ ወራት ድረስ ወርም ይሁን ሳምንትም አግዛለሁ ብሏል። እንግዲህ ዋው በጣም ደስ ብሎኛል። ከነገራችን ላይ በጣም አምሮበት ምናምን በጣም ተለይቶ ነው የምላችሁ። ቪዲዮን አስገባላችኋለሁ መጀመሪያ ላይ ታዩታላችሁ። በጣም እኔ እንጃ እውነት ትንሽ ጊዜ ነው ከሄደ፣ ግን በጣም ተስማምቶታል። የሄደበት ሀገሩ ምኑ ስታዩት ይመችህ አባቴ ይመችህ። ሰው እንዲመቸው ነው የምንፈልገው እኛ። የሰው ደስታ የሰው እንትን የሚያስደስታችሁ እንግዲህ ዛሬ ቴዎድሮስን እንኳን ደህና መጣህ እያላችሁ በጣም ብዙዎቻችሁ ስለ ቴዎድሮስ ሲሄድ ከኔም ጭምር ቴዎድሮስ እዚህ ስራ ለቆ ሲሄድ ማርያም በጣም ደብሮኝ ነበር። በጣም በጣም ማለት ነው። አሁን አዲስ የመጣ ወንድማችን አይሰራም ጥሩ አይደለም እያልኩ አይደለም፣ ይሰራል፣ ጎበዝ ነው። ግን የለመዳችሁት ሰው እና ገና አዲስ ሰው እስከምትለማመዱ አንድ አይደለም። እንግዲህ በቴዎድሮስ ለምደን ብዙዎቻችን ይሄኛውን ልጅ ለመልመድ ትንሽ ጊዜ ምናምን ወስዶብናል። ዛሬ ደግሞ ተመልሶ መጥቶ ስላየሁት እኔ እጅግ በጣም ደስ ብሎኛል። የእውነት በጣም ጀግና ወንድማችን ነው። የእውነት እውነት ለመናገር ቴዎድሮስ መሸለም የነበረበት ልጅ ነው። ምንም ማለት ከልዑል የሆነ ገንዘብ ተበርክቶለታል፣ አይታችኋል የመጨረሻ ቪዲዮ ሲሰሩ። ከዛ በኋላ እንግዲህ ምንም ማለት እንደሚሰራው ስራ በጣም መሸለም ያለበት ጀግና ወንድማችን ነው። ብዙ መስዋዕት የከፈለ ከቤተሰቡ ከእናቱ ጭምር በዚህ ስራ ብዙ ነገር አይቶበታል እና መሸለም የነበረበት ጀግና ወንድማችን ነው። ደግሞ እግዚአብሔር ይመስገን ስራ የውጭ ስራ አግኝቶ የሚመኘውን የሚወደውን ከልጅነቱ ጀምሮ ሲያስበው ሲያልመው የነበረው ስለተሳካለት ደስ ብሎኛል። ሞር ደግሞ ሽልማት ደግሞ ተሰጥቶት ቢሆን የተሻለ በጣም አሪፍ ነው። ብቻ ተመልሶ ለእረፍትም ቢሆን መጥቶ እንግዲህ ልዑል ካለበት የአቤልን ጉዳይ ያው ይከታተላል እኮ በውጭም ሆኖ ስለሚያይ እንግዲህ እስከሚሄድ ድረስ እንደሚያግዛቸው ነው እንትን ያለው። እኔ በጣም ደስ ብሎኛል። ለምን ለሁለት ቀን አይሆንም? እውነት ሁለት ቀን ለምን ቪዲዮ አይሰራም? በቃ እኔ በጣም ነው ማለት አንዳንዴ የለመዳችሁት ሰው እንትን ሲል ትንሽ ቅር ቅር እያለን ነበር። እንደሄደ አካባቢ ቴዎድሮስ እያልን ነበር። አሁን ግን ቴዎድሮስ የሚል ሰው የለም። ናት ሰው አሁን ቴዎድሮስ ብሎ የሚጠይቅ ሰው የለም። ኮሜንት ስር ራሱ አያለም። በቃ ተረሳ ማለት ነው። አይ ግድ ተረሳ። ግን ደግሞ እሱ ደግሞ እንዳትረሱኝ ብሎ እንግዲህ ዛሬ መጥቶላችኋል። በጣም በጣም ደስ ብሎኛል ወንድማችን። እግዚአብሔር አምላክ መልካም ለምትሰሩ ሰዎች ሁሉ የእውነት ያሰባችሁት ይሳካላችሁ ነው የምላችሁ። ከዚህ በላይ ገና ይገባሃል። ገና አድገህ በጣም ብዙ ለውጦች ብዙ የተመኘሃቸው እንዲሳኩልህ እመኝልሃለሁ። የእውነት በጣም መልካም ሰው ነው ይሄ ቴዎድሮስ የተባለ ልጅ። እንደ እንትኑ እንደ እድሜው እንትን አይደለም የሚያስበው ምኑ ሁሉ ነገሩ በጣም የትልቅ ሰው ነው እና ከዚህ በላይ ይገባዋል። አንደኛ ልዑል በጣም ምርጥ ሰው ነው። ሰዎችን እንዴት አድርጎ ማቅረብ እንዳለበት፣ ከሰዎች ጋር እንዴት መግባባት እንዳለበት ምናምን የምናያቸው ነገሮች በልዑል ላይ ስታዩ በጣም ልዑል የሚደነቅ ሰው ነው። በጣም በጣም ማለት ነው። ለሁሉም ሰው እንዴት አድርጎ አስማምቶ አብሮ እንዲሰሩ የሚያደርጋቸው ነገሮች ዋው! እኔ እስካሁን ድረስ ብዙ ሰዎች እከታተላለሁ። ልዑል ደግሞ ለየት ያለ ሰው ነው። የእውነት የሰው ክብሩ የሰው ልጅ ያለው እንትን በቃ ሰው ሰርቶ አብሮ እንዲያድግ የሚጣጠረው ጀግና ሰው ነው ልዑል። ከነገራችን ላይ ባለፈውም ተናግረውታል። በጣም ከጀርባ እንደዚህ እንደምናየው አይደለም። ከካሜራ ጀርባ በጣም ለብዙ ወጣቶች የሚረዳ ልጅ ነው። እኛ አሁን እዚህ ጋር መጥቶ ሲሯሯጥ ምናምን ነው የምናየዋ፣ ግን ከጀርባ ደግሞ በጣም ለተቸገሩ ወጣቶች የስራ እንትን የሚፈጥር ምናምን ጀግና ነው አሉ። ያው ብዙ ጊዜ የሚሰራ ሰው የሚሰጥ ሰው ሰራው አይልም። ሁሉም ነገር በልቡ ነው። ፈጣሪ የሚወደውም እንደዛ ነው እና ልዑል ጋር የምታዩበት ነገር እንደዚህ ያረኩ እንደዚህ አይልም እንጂ በጣም ብዙ ሰዎች ወጣቶች ጎዳና ላይ ያሉ ምናምን የሰው ችግር በጣም የሚረዳ ልጅ ነው እና
ብቻ እግዚአብሔር በሰጠኸው እጥፍ እጥፍ አድርጎ ይስጥህ ልውላችን። ገና ከዚህ በላይ ታድጋለህ። ገና ብዙ ብዙ ነገር እንግዲህ እነ ቴዎድሮስን መጀመሪያ አንተ ነህ ከዚች ወደዚህ እንትን አምጥተህ ከህዝብ ጋር ያስተዋወቅከው። ያው ቴዎድሮስን በእርግጥ በጣም ጎበዝ ልጅ ነው። ከዚህ ጀርባ ራሱ ብዙ ነገር ሲሰራ ነበር። ያው እኛ ደግሞ ፊት ለፊት ሲመጣ ሞር ደግሞ ስለ ቴዎድሮስ በደንብ ማወቅ ችለናል። ግን እውነት በጣም ደስ ብሎኛል ዛሬ ለእረፍት መጥቶ ልዑል ላግዝ በማለቱ ማለት ነው። በጣም በጣም ማለት ነው። እኔ እውነት አንዳንዴ ሰዎችን አይታችሁ እንዳላያችሁ ታልፋላችሁ። የአቤላችንን እንኳን ደህና መጣህ በሉት። ከስንት ቀን ከሁለት ወር ወይም ወር ምናምን እንደዛ አካባቢ እንግዲህ ከዛ ቀናት ጀምሮ እንግዲህ ዛሬ እንግዲህ ከስንት ቀን በኋላ ልዑል እና እሱ ተገናኙ ማለት ነው። ዋው እኔ በጣም ደስ ብሎኛል። ገና ገና ከዚህ በላይ ይገባዋል። እኔ አሁን በመጣበት ቢሸለም እያልኩኝ ነው። እኔ እንደኔ አስተያየት የእውነት ቢሸለም የሆነ ሰፕራይዝ ሳይመለስ እረፍቱ ሳያልቅበት እና የሆነ ነገር የሆነ ሰው እንደው ሰፕራይዝ ቢያደርገው እያልኩ እያሰብኩ ነው። ግን ደግሞ እንግዲህ እስኪ እናያለን ለስንት ቀን እንደሚቆይ። እስከዛ ድረስ እስከሚሄድ ድረስ እንግዲህ በአቤል ጉዳይ ላይ በጣም እንደሚሳተፍ እንደሚያግዛቸው እንግዲህ ተናግሯል። እስከሚሄድ ድረስ አግዛቸዋለሁ ብሏል። እንግዲህ ከካሜራ ጀርባም ይሁን ከፊት ለፊት እንግዲህ እሱን የምናየው ይሆናል። እንግዲህ ትናንት ዕለት ከትናንትም ከዛም በኋላ በፊትም እንግዲህ ልዑል እያያችሁት ነው። ሲጀመር የአቤል ጉዳይ ከመጣ ጀምሮ እንግዲህ ልዑል ጠዋት ማታ እየሰራ ነው ያለው። በጣም እየደከሙ ነው ያሉት። ከነገራችን ላይ በጣም ብዙ ለውጦችም አምጥተዋል። ብዙ ማስረጃዎች አቤልን ነፃ የሚያወጡ ብዙ ነገሮች አሉ። እንግዲህ ቴዎድሮስ ከሄደ በኋላ በጣም ብዙ ነገሮች ተፈጥረዋል። እያያችሁ ነው። ደስ የሚልም ደስ የማይልም ብዙ ደስ የማይል ነገር አለ። በኤልሳም ብዙ ነገር የደረሰበት አቤል በጣም ለኤልሳ በጣም የደከመ ወንድማችን ነው። በዚሁ አጋጣሚ ትልቁን እንትን የወሰደው እሱ ነው። እንግዲህ ከመሄዱ በፊት በጣም ብዙ ብዙ ነገሮች ለልዑል ትልቅ ውለታ የዋለለት አቤል ነው። ሁለታቸውን ለማገናኘት በጣም ብዙ ርቀት የሄደው እናቱን እንኳን በቤት ሰራተኛዋ መርዝ እስከ ማብላት ድረስ እሱንም የሆነ ነገር ለማድረግ ያው ያሰቡት አልተሳካላቸውም። ልዑል ደርሶ እንትን ብሎት ነው እንጂ እና በኤልሳ ምክንያት አቤል በጣም ነው ቴዎድሮስ ብዙ ነገር ደርሶበታል። እና ያ ሁሉም አልፎ እንግዲህ ከዛም ሳይጨርስ የዚችን ጉደኛ ሴት በመጣለት የስራ እድል ሄደ። አሁን ደግሞ ያው አሁንም የመጣው ለእንትን አይደለም እስከ ምንድን ነው ለእረፍት ነው። ለተወሰኑ ወራት ነው የመጣው እንጂ ገና እንትን አላለም። እንግዲህ ያው የሄደበትም ተሳክቶለት እንደሚፈልገው እየሰራ እንደሆነ እንግዲህ ተናግሯል ባለፈውም። ዛሬ ደግሞ እንግዲህ በአንደበቱ ትሰሙታላችሁ። ከልዑል ጋር ትንሽ ደቂቃ እንትን ያሉትን ቪዲዮ መጀመሪያ ላስገባላችኋለሁ እና በጣም ደስ ብሎኛል። አቤል አሁን ሰሞኑን ደግሞ አቤል አቤል እያልኩ ስለማወራ አቤል የሚመጣብኝ ግን ቴዎድሮስ ለማለት ነው። ሶሪ። ለማንኛውም እንግዲህ ሁላችሁም እንኳን ደህና መጣህ እያላችሁ ከአሁኑ ነው እንኳን ደህና መጣህ ወንድማችን እያላችሁ እስኪ ሰፕራይዝ አድርጉት። የእውነት የእሱን ደስታ የሰው ደስታ የሚያስደስታችሁ እንኳን ደህና መጣ በሉት። ተናፍቋል እንግዲህ አዲሱ እኔ ግን ከነገራችን ላይ አሁን አዲስ የመጣው በቴዎድሮስ እንትን የሚሰራው ወንድማችን አለ። ምንም ቢሆን ይሰራል፣ አሪፍ ይሰራል በደንብ መረጃዎች ምን ግን እኔ የለመድኩት ይሄ ቴዎድሮስ ስለሆነ በቃ ምንም እንጃ። ያው ሰው እንደለመዳችሁት ነው። በእርግጥ እናንተም የለመዳችሁት እኔም እንደዛው ነው። እና ይህ ቅር 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 እያለኝ ነበር ለተወሰነ ወራት ድረስ ያንኛውን ለመልመድ በጣም ጊዜ ወስዶብኛል። አሁን ደግሞ ተመልሶ መጥቶ ደግሞ እንዲህ ስላየሁት ደስ ብሎኛል። የእውነት ባይሄድ አልኩኝ እኔ። ያው በእርግጥ የእሱ የራሱ የሚፈልገው ምኞቱ የህልሙ ስራ የሚፈልገው ስራ ቢሳካለት ደስ ይለኛል። ሞር ደግሞ ከነ ልዑል ጋር ደግሞ እንደ ድሮው እንደዚህ ቢሰራ ደግሞ ደስ ይለኛል። ማንም ሰው አይከፋውማ፣ እናንተም ቢሆን አይከፋችሁም እርግጠኛ ነኝ። ቴዎድሮስ ወደ ስራው ቢመለስ ብቻ ደስ ብሎኛል። በአቤላችን ጉዳይ እንግዲህ ያው ለተወሰነ ጊዜ እንደሚያግዛቸው ቃል ገብቷል።
አቤል ከነገራችን ላይ አሁን ላይ በጣም ብዙ ማስረጃዎች እየመጡ ነው። አቤል ነፃ የሚወጣበት ቀን እየደረሰ ይመስለኛል። እውነት ለመናገር በተለይ በሰራተኛዋ ዙሪያ በጣም ብዙ ነገሮች እየመጡ ነው ያሉት። እስከ መጨረሻው ድረስ እንግዲህ አብረን እናያለን። መጨረሻው ምን እንደሚሆን የዚች ጉደኛ ሴት እንግዲህ ቴድሮስ በጣም ጎበዝ ነው። ከነገራችን ላይ ማስረጃ እና እንትኖች እንዴት አድርጎ ፈልፍሎ እንደሚያወጣ ታውቁታላችሁ። እንግዲህ እስኪ አብረን እናያለን ምን እንደሚፈጠር። ጀግናችን ያው ከልዑል ጋር ከዘላለም ጋር ከእነንትና ጋር የዋለ መቼም ሁሉም ጀግና ነው የሚሆነው። መቼም ከሚሰሩት ስራ ለማንም ሰው አይበገሩም። እነሱ እንግዲህ አንድ ነገር ከጀመሩ እስከ መጨረሻው ድረስ ተፋልመው እውነትን የሚያንትን የሚሉ ሰዎች ስለሆኑ እውነት ደግሞ ሁልጊዜም ተደብቃ አትቀርም። እውነትን ይዛችሁ የምትጓዙ ከሆነ በምትሄዱበት ሁሉ ስኬታማ ነው የምትሆኑ። ይሄ ልጅ አሁን በጣም ንጹህ ልብ ስላለው ለቤተሰብ በተለይ እናቱ ቴድሮስ የመጀመሪያውን ከልዑል ጋር የሰራውን ካያችሁ በጣም እያለቀሰ ምን አይነት ኑሮ ሲኖር ማለት የሚኖርበት አኗኗሩ በቃ በጣም ጎዳና ላይ እስከ መውጣት ድረስ የደረሰ ልጅ ነው። እና አቤል ማነው ልዑል ከዛ ሁሉ አውጥቶ ራሱ እንዲሰራ ምናምን ለዚህ ሁሉ ያበቃ እውነት ለመናገር ከእግዚአብሔር በታች ልዑል ነው። ትልቁን እንትን ለቴዎድሮስ የከፈለለት። ቴዎድሮስም በእርግጥ ጎበዝ ነው፣ በራሱ የሚተማመን ኮንፊደንስ ያለው ልጅ ነው፣ እውቀትም አለው። ግን ደግሞ ያው እንግዲህ አንዳንድ ጓደኞች ምንድን ነው ያለው፣ በጓደኞቹ ምክንያት ያልሆነ የሆነ ነገር ሆኖ ነበር። ከዛ ደግሞ ከዛ ጭንቀት ወጥቶ ደግሞ ከልዑል ጋር መጥቶ ሲሰራ እንግዲህ በራሱም እየሰራ ከጀርባም እያገዛቸው እዚህ ደርሰው እንግዲህ ትናንት እንግዲህ ከሁለት ወር በፊት እንግዲህ የራሱ የስራ የሚፈልገው የስራ እድል መጥቶለታል እና ምናምን ሲሉ በቃ ከዛም በኋላ እንግዲህ እንዳያችሁት ተፈጠረ። ዛሬ ደግሞ በድጋሚ ደግሞ እረፍት ሁለት ወር ያለችኝ እስከዛች ድረስ አብሬ እናንተ ላግዛችሁ በፈቃደኝነት ብሎ እንግዲህ ቴድሮስ ለልዑል ያለው እንትን በጣም ለየት ያለ ነው እውነት ለመናገር። ልዑል የሆነ ነገር እንዲሆን ልዑል እንዲጎዳ ምናምን በፍጹም አይፈልግም እና ፊት ለፊት ቀድሞ ባለፈው በመስፍን ዙሪያ ታስታውሳላችኋ? ልዑልን ሊወጉት የነበረውን እሱ ዘሎ ይዞለት እሱን የተወጋለት እና ይህን ያክል ነፍሱን የሚሰጥለት ቴድሮስ በጣም እውነት ቃል የለኝም። በጣም ማለት ነው። እንደዚህ አይነት መልካም ወንድሞችም አሉ ለራሳቸው አልፈው ለሰው የሚሆኑ እና ልዑልም ተናግሯል ስለ ቴድሮስ ብዙ ጊዜ ቴድሮስን ምን አይነት ሰው እንደሆነ ለሰው የሚሞት ሰው እንደሆነ በጣም በተደጋጋሚ ተናግሯል። እና አሁን ደግሞ ዛሬ ደግሞ እንደዚህ ስላየኋቸው ማርያምን ደስ ብሎኛል። በቀጣይ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። በተለይ በዚህ በአቤል ጉዳይ ደግሞ መሳተፉ እኔ ደስ ብሎኛል። የእውነት አቤል ነፃ እንዲወጣ ከዛ በሚፈልገው ስራ እንዲሰራ እንደ ድሮው በተረጋግቶ ምናምን አቤል በዚህ ስራ ደግሞ እንደዚህ ፈቃደኛ ሆኖ በመስራቱ በጣም ደስ ብሎኛል። ቀጣይ ደግሞ ምን እንደሚፈጠር እንግዲህ አብረን እናያለን። ብቻ ሁሉም እግዚአብሔር አምላክ ይጠብቃቸው ማለት ነው የምፈልገው። መልካም ለምትሰሩ ሰዎች ሁሉ ፈጣሪ እጥፍ አድርጎ በምትሰሩበት በምትውሉበት በቃ ፈጣሪ ይጠብቃችሁ ነው የምላችሁ ወንድሞቼ። ለሰው በጣም ሟች ናችሁ። እና ስለ ቴድሮስ እንግዲህ የዛሬውን ቪዲዮ ይመስላል። እንግዲህ ቴድሮስን እንኳን ደህና መጣህ እያላችሁ ሁላችሁም ኮሜንት ስር እንኳን ደህና መጣህ በሉት። ቪዲዮውን ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ የዛሬውን ቪዲዮ ይሄ ይመስላል እያልኩ እንግዲህ በቴድሮስ ሁላችሁም እንደናፈቃችሁ ታውቃለሁ። ቴድሮስን በስንት ቀን ሙሉ ስትጠይቁኝም የነበራችሁ እኔ ደግሞ አዲስ ማስረጃ ሳይኖረኝ ስለሱ ምንም ሳላቅ ማውራት ስላልፈለግኩ ዛሬ ደግሞ እንግዲህ ከልዑላችን ጋር ነው እየላችሁ የመጣሁት። እንግዲህ ሁላችሁም በዚህ ቪዲዮ ደስ እንደሚላችሁ ተስፋ አድርጋለሁ። ቴድሮስን የናፈቃችሁት በሙሉ እንግዲህ መልካም እንትናችሁን ተመኙለት። ለማንኛውም ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ።